እሺ ነው ያልሽኝ? አዎ አመሰግናለሁ። ያልከኝን ነገር ግን እንዳትረሳ። እኔ መታሰር አልፈልግም። አትታሰሪም? እሺ የምትፈልጉትን ነገር አደርጋለሁ። እናንተም የሚፈልገውን ነገር ታደርጉልኛላችሁ አይደል? በትክክል ማድረግ ያለብንን ነገር በሙሉ እናደርጋለን። መታሰር ነው የማልፈልገው። አትታሰሪም። አንቺ ብቻ የት እንደተደበቃችሁ ንገሪኝ። አሳያችኋለሁ። በጣም ጥሩ። የምትፈልጉትን ነገር ካገኛችሁ በኋላ ብትከዱኝስ? አንከዳሽም። የነገርኩሽን ነገር ሁሉ አስተውሺ። እኛ የምንፈልገው እናትሽን ብቻ ነው። እሳቸው ብዙ ወንጀል ሰርተዋል፣ መታሰር አለባቸው። አባትሽን ገለዋል። አንቺም ባልሽን እንድትደበድቢ መክረውሻል። ስለዚህ መታሰር አለባቸው። እሳቸውን ነው የምፈልገው። ከዚህ ሁሉ ኃጢአት ጀርባ ያሉት እሳቸውና እሳቸው ብቻ ናቸው። ለሰራት ለእያንዳንዷ ነገር መቀጣት አለባቸው። ዋጋ መክፈል አለባቸው። እሺ የምትፈልጉትን ነገር በሙሉ እሰጣችኋለሁ። ዮዲትን ግን ልናምናት እንችላለን? እንመናት እርግጠኛ አይደለሁም። በአንድ ነገር ግን እርግጠኛ መሆን እችላለሁ። ምንድነው? መታሰር አትፈልግም። ራሷን ነፃ ለመውጣት ስትል እናቷን አሳልፋ ትሰጠናለች። እሱን አውቃለሁ። የእናቷ ልጅ ነች። እናቷ ራሷን ለማትረፍ ልጇን ታስማማለች። ዮዲትም በሷ ነው የወጣችው። አሳልፋ ትሰጠናለች። ለኛ ጥሩ ነው። የምንፈልገው ነገር ሚስትህን ማግኘት ነው። ወይዘሮ ወርቄን ለማሰር ከረዳችን እኛም እንጠቀምባታለን። ልጄንና ሚስቴን እንደማገኝ ተስፋ አደርጋለሁ። ታገኛቸዋለህ። ሄሎ መድኃኒት፣ የት ነው ያለሽው? ፈልጌሽ ነበር። የምርሽ ነው? አዎ። እነዚህ የተረገሙ እርጉሞች እንዴ የፈለገ ቢሆን እንዴት እርጉዝ ሴት ላይ እንደዚህ ያደርጋሉ? ምን አይነት የገሃነም ስብስብ ናቸው? አንተን ደብድበው፣ አንተን ጫካ ውስጥ ደብድበው አውሬ እንድበላክ ነበር ጥለው ሄዱት። እኔም በመርዝ ሊገሉኝ ሞክረዋል። ሁሉ ማድረግ የቻሉ ሰዎች ለእርጉዝ የሚመለሱ ይመስላል? ልክ ኖት። እነሱ ምንም ነገር ያደርጋሉ። እግዚአብሔር ይመስገን እኛስ በደና ጊዜ ከላያችን ላይ ተገላግለናቸዋል። ባንጥላቸው ኖሮ ግን መጥምጠው ባጥንት ነበር የሚያስቀሩን እነዚህ እርጉሞች። እውነት ነው። ለእኛስ ፈጣሪ ደረሰልን። ያቺ ምስኪን እርጉዝ ግን ምን ሆነ? የት ነበርሽ አንቺ? እዚህ ነበርኩኝ። ወጣ ብዬ ነው። መጋኛ ይውጣብሽና እንደው ፖሊስ ቢያይሽ ምንድን ነው የምታደርጊው? ለምን እንደሚያገኙኝ አልደበቅም እንዴ? ዝም ብሎ መጋለጥ አለ? ተይ እንጂ እማዬ፣ ያንቺ ልጅ እኮ ነኝ። ራሴን እንዴት መደበቅ እንዳለብኝ አውቃለሁ። ወሬኛ። አሁን ያለንበት ክፉ ቀን ላይ ነው። እኛን የሚረዳ አሁን ማንም የለ። እዚህ ውስጥ መጥቶ የሚረዳን ሰው የለም። እኛ ብቻ ነን። እርስ በርስ መጠባበቅ አለብን። በትክክል እርስ በርስ መጠባበቅ አለብን። አለበለዚያ ሊበሉን ያሰፈሰፉ ጅቦች ለያይተው ይቦጫጭቁናል። ልክ ነሽ። እኔ ፊት ለፊቴን ስጠብቅ፣ አንቺ ደግሞ ጀርባዬን ትጠብቂኛለሽ። አውቃለሁ እማዬ። የምፈልገው ነገር ነፃ መውጣትና ካንቺ ጋር መኖር ብቻ ነው። የኔ እናት፣ እኔ ካንቺ ውጪ ማን አለኝ? ማንም የለኝም እኮ። ማንም የለሽም። እኔ ብቻ ነኝ ያለሁሽ። አውቃለሁ። ወንድምሽ ደውሎ ነበር? አዎ። ስልኩን አነሳሽው? ማንሳት አልነበረብኝም? አልነበረብሽም። ምን አለሽ? ምን ይለኛል? ሚስት የት ነው ያለችው ታውቂያለሽ ወይ ንገሪኝ፣ እንደዛ ምናምን ያለኝ። እኔ ደግሞ የምን ሚስት ነው የት እንዳለች አላውቅም፣ ከፈለክ እማዬ ጋር ደውል አልኩት። ጎበዝ። ግን እውነት እንደዛ ነው ያለሽ? አዎ። አይመስለኝም። ለምን ደግሞ አይመስልሽ እማዬ? ስታስቢው አሳልፌ የሚሰጥሽ ይመስልሻል? ሊሆን ይችላል። ለምን አይሆንም? ራሽን ነፃ ለማድረግ ስትይ ማንኛውንም ነገር ታደርጊያለሽ። ስለዚህም እንዳምንሽ አትጠብቂ ወይዘሮ ዮዲት። እማዬ
አሁን እኮ ገደል አፋፍ ላይ ነው ቆመን ያለነው። እኔና አንቺ ብቻ እርስ በርስ ካልተጠባበቅን በህይወታችን ያለው ችግር በሙሉ ጠልፎ ይጥለናል። ተጠልፈን እንድንወርቅ ትፈልጊያለሽ እንዴ? አልፈልግም። የማትፈልጊ ከሆነ ልንተማመን ይገባል። ካልተማመንን የማንን መጫወቻ ሆነን ነው የምንቀረው? አውቃለሁ። አንቺ ግን ታውቂያለሽ ወይ ነው ጥያቄው። አሁንም አላመንሽኝም? ስልክሽን እስቲ አምጪው። ምን? ስልክሽን አምጪው። ለምን? ከአሁን በኋላ ላምንሽ አልችልም። ልታምኝ ትችያለሽ። ለምን ደግሞ አታምኝ እንዴ? እና ያክልማ እናቴን አሳልፌ የምሰጥ ክፉ ሴት አይደለሁም። እማዬ ለምን የማይመስል ነገር ታወሪያለሽ እንዴ? ተይ እንጂ። ታምንኛለሽ? አንቺ ነኝ እናት የ9 ወር ቤቴን እንዴት ነው የማላምንሽ? ከራሴ በላይ ነው የማምንሽ። ከራስሽ አብልጠሽ የምታምኚኝ ከሆነ ስልክሽን አንቺ ተንከባክቤ ይዘዋለሁ። እማዬ ታምንኛለህ? አታምንኝም? በደንብ ነው የማምንሽ። ስለዚህ ስጭኝ፣ ስልኩን ስጭኝና እኔ ጋር ይቀመጥልሽ። ምንም ነገር አታደርጊውም? ካመንሽኝ ምንም ነገር እንደማላደርግ ታውቂያለሽ ማለት ነው። ምንም ነገር አታደርጊውም እኮ ስጭኝ። እሺ እሰጥሻለሁ፣ ግን ነገ ልስጥሽ። ለምን ነገር? እማዬ የመጠጥ ሱስ፣ የጫት ሱስ፣ የሲጋራ ሱስ ያለበትን ሱስ በሙሉ በአንድ ቀን መተው ይቻላል? አይችልም። እኔም ደግሞ ሞባይሌ ሱሴ እንደሆነ ታውቂያለሽ። በአንድ ቀን እንዴት መተው እችላለሁ? እማዬ ትችያለሽ። እኔን የምታምኚኝ ከሆነ ስልክሽን ለተወሰነ ጊዜ ስጭኝና እኔ ጋር ይቀመጥ። ከዛ መልሰሽ ሱስሽን እንድታራምጂ እሰጥሻለሁ። አልፈልግም። ምን? ስልኬን አልሰጥሽም፣ ግን ልታምኚኝ ትችያለሽ። እማዬ አስቢው እስኪ፣ እኔና አንቺ ብቻ ነን እርስ በርሳችን ያለ ነው። እኔ አንቺን እጠብቃለሁ፣ አንቺ ደግሞ እኔን ትጠብቂያለሽ። እንደዛ አይደል የተስማማ ነው? አዎ። እና ይሄንን ስምምነታችንን ማፍረስ የምችል ይመስልሻል? አስቢው እስኪ፣ እኔ ባሌን አናቱን ቀጥቅጬ ልገለው ነበር። የባሌን እናትም ልገላት ሞክሬ ነበር። ያን ሁሉ ወንጀል ፖሊስ ይቅር ብሎኝ በነፃነት መኖር የምችል ይመስልሻል? ልትኖሪ የምትችይበት ሁኔታ አለ። እንዴት? እኔን አሳልፈሽ ትሰጫለሽ። ከዛ እነሱ ደግሞ ቅጣትሽን ይቀንሱልሻል። ያንቺ የእስር ቤት ጊዜ እንዲቃለልሽ ከፈለግሽ እኔን አሳልፈሽ ሰጠሽ ማለት ነው። አይደለም። ሲጀመር የሰራሁት ወንጀል ቢያንስ 20 ዓመት ያሳስረኛል። 20 ዓመቱ ተቃሎ 10 ዓመት ብታሰር ምን ዋጋ አለው? ወጣትነቴን በሙሉ እስር ቤት ማሳልፍ የሚመጣው አይደል? አዎ። ወጣትነቴ እስር ቤት ከሚባክን 10 እጅ ውጭ ሀገር ወጥቼ ብኖር ነው የሚሻለኝ። ከአንቺ ጋር ተያይዤ ማምለጥ እድል አለኝ። እሱ እድል እንዲያመልጠኝ አልፈልግም። እንዳልሽ ሆነልሽ። ብቻ ራስሽን ጠብቂ። በወንድምሽ አሳዛኝ ልመና እንዳትታለይ። ማን ነው? ጓደኛዬ ነች። ወይ ቤትዬ እንዴት ነሽ? ዛሬ እንዴት ትዝ አልኩሽ ባክሽ? እኔ ነኝ አስቻለው ነኝ። አውቃለሁ ቤትዬ፣ አንቺ እንደሆንሽ አውቄያለሁ። ሁሉ ነገር ሰላም ነው? ዛሬ እንዴት ደወልሽልኝ? ያወራነውን ነገር በሙሉ እንዴት አረግሽ? ሁሉም ነገር ባሰብነው መሰረት እየሄደ ነው። የምፈልገውን ካረግሽልኝ አንቺ የምትፈልጊውን ታገኛለሽ። የምትፈልጊው አለመታሰር ነው? አዎ፣ ከሱ ውጭ ምን የምፈልገው ነገር አለ ብለሽ ነው? መርማሪው ቃል ገብቶልሽ የለ? በገባልሽ ቃል መሰረት የምትፈልጊውን ነገር ያደርግልሻል። አንቺ ብቻ እሺ በይ። ሀሳብሽን በፍጹም መቀየር የለብሽም ይወዲት። አልቀይርም። እንዴት እቀይራለሁ? ጥሩ ነገር እኮ ነው የነገርሽኝ። ቤትዬ አታስቢ፣ ምንም የሚቀየር ነገር የለም። አንቺ ብቻ ያልኩሽን ነገር አድርጊልኝ እሺ? አደርገዋለሁ። አጠገብሽ ቤዛ አለች እንዴ? አዎ አለ። ላወራት እችላለሁ? ሄሎ ሄሎ፣ ዲት በሴት ስም የምታወሪኝ እናትሽ አጠገብሽ ትችላለች ነው? አዎ። እሺ ቀጥይ። የት አካባቢ ነው ያላችሁት? አሁን እንኳን መናገር አልችልም። የቀሚሱን ዋጋ በኋላ ብነግርሽ አይሻልም? ወይ ደግሞ አይቼው እንዴት እንደማደርግ ትንሽ ቆይቼ ደውዬ እነግራችኋለሁ። እሺ የት አካባቢ እንዳላችሁ ፍንጭ ብትሰጪኝ ትችያለሽ? ለጊዜው መናገር አልችልም አልኩሽ እኮ ቤዛ። ቀሚሱን ወይ ራሴ ባይና አይቼው ነው የምወስነው። የገዛሽልኝ ቀሚስ ቃል እንደገባሽልኝ ጥራቱን የጠበቀ ከሆነ የምትፈልጊውን አደርግልሻለሁ። እሺ ስልክሽን እንጠብቃለን ወይም ደግሞ እኛ እንደውላለን። እኔ ካልደወልኩኝ አንቺም እንዳትደውይ።
አሁን ከእናቴ ጋር ዘና እያልኩኝ ነው። እኔ ያመጣሽልኝን ቀሚስ መውሰድ ስፈልግ እደውልልሻለሁ። በጣም ጥሩ። የአንቺን ጥሪ እንጠብቃለን። በጣም ጥሩ። ቤትዬን ቻው በይልኝ። ሁሉም ነገር ሰላም ነው፣ ምንም እንዳታስቢ፣ እንደምናስበው እየሄደ ነው በያት። ፀሐይ ካንቺ ጋር ነች እንዴ? አዎ ደህና ነች? በጣም ምንም የሚያስጨንቅ ነገር የለም። ሁሉም ነገር ሰላም ነው። ቀሚሱን እንዳየሁት የተነጋገርነውን ብር ምንም ነገር ሳላጎድ እሰጥሻለሁ። እሺ አመሰግናለሁ። ችግር የለውም። የተባባልነውን ነገር እንዳትረሹ አደራ። አረሳውም፣ አታስቢ። አብረን የተማርነው ማየ ቤት የምትባልሽ አሁን ኤርፖርት ነው የምትሰራው። ቤዛ ደግሞ ከውጭ ቀሚስ ታስመጣለች እና ልጅ ቀሚስ ካልገዛሽኝ ብላ እኮ ነው የምትጨቀጭቀኝ። ቤቲ የምትባል ኤርፖርት የምትሰራ ጓደኛለችሽ? አዎ እዛው ነው የምትሰራው። ብታይ ፓይለት ጠብሳለች። እኔንም ፓይለት ካላጣበስኩሽ ብላኝ እምቢ አልኳት። ወንድ ምን ይሰራል ማየ? በእሳት ነው የምፈልገው አንቺን ብቻ ነው። ልክ ነሽ። ብቻ ራስሽን ጠብቂ። ፀሐይ እዚህ እንዳለች መታወቅ የለበትም። ፖሊሶች የት እንዳሉ እያጣሩ ነው የሚል ነገር ነው የሰማሁት። አይ ፖሊስ ብር ሰታ ቆሻሻዋን ታጸዳለች እንጂ እሷን አስሮ የእጇን የሚሰጣት ፖሊስ ይገኛል ብለሽ ነው? አዎ እማዬ ይኖራሉ። ሙስና ተቀብለው እንደሚሰሩት ሁሉ ለሀቅ የሚሰሩም ደግሞ ፖሊሶች እኮ አሉ። አባዬ ራሳቸውን ነፃ ለማውጣት ካዝናቸውን ሲሰብሩ ቆይተዋል። በአሁኑ ግን ያላቸው ብር በሙሉ ሊያድናቸው አይችልም። እንዳፍሽ ያርግልኝ። ታስራ እጇን እንድታገኝ ብቻ ነው የምፈልገው። አያስቡም እማዬ፣ በቅርቡ እጃቸውን ያገኛሉ። እኔን የምታሳዝነኝ ያቺ ምስኪኗ ፀሐይ ነች። ተቃጣይ ያላት ሴት እዛ ቤት ገብታ አረረች። እንግዲህ እግዚአብሔር ይናት እንጂ ምን ይባላል? እማዬ ፈጣሪ ይጠብቃት። የማይተኛው የማያንቀላፋ አምላክ ከነሱ ቤት ጉድ ያውጣት። ዮዲት ከኛ ጋር ለመስራት ተስማማች? ተስማማች። እንዴት? እንደማታሰር ነገርኳት። ማለት መርማሪ እናቷን አሳልፋ ከሰጠችኝ እሷ ነፃ እንደምትወጣ ነገርኳት። ከዛ በኋላም በሐሳቤ ተስማማች። እውነትህን ነው? ምንም ነገር ሳትል በሐሳብ ተስማማች? እንዴት ሆኖ? ለማመን ይከብዳል። አዎ፣ ግን የገቦላትን ቃል መፈጸም አልችልም። ማለት ከፖሊስ ጋር ተባብራ ስለሰራች የእስር ጊዜዋ ሊቀንስ ይችላል እንጂ በነፃነት ልትኖር አትችልም። ለሷ የገባህላት ቃል ነፃ ሆና እንደምትለቀቅ ነው አይደል? አዎ። የገባህላትን ቃል እንደማትፈጽም ካወቀች ችግር ውስጥ ነው የምንገባው አይመስልህም? አንዴ ብቻ ወይዘሮ ወርቄ እጃችን ይግቡ፣ ከዛ ሁሉም ነገር ይፈታል። እስከዛ ድረስ ግን የኛን ሐሳብ በፍጹም ማወቅ የለባትም። ጥሩ ስራ ነው የሰራው መርማሪ። አንቺ ምን አረግሽ? ከዚህ ሲወጡ ወዴት እንደሄዱ ያየ ሰው ጠይቄ ነበር። አንዳንዶቹ መረጃ ነግረውኛል። እርግጠኛ ሆኖ ግን በዚህ ሄዱ ያለች ሰው እስካሁን የለም። ትገኛለች፣ መገኘቱ አይቀርም። ለምንድን ነው የምደውለው? ማን ነው? ወንዶሰን። የዮዲት ባል ወንዶሰን? ሄሎ መርማሪ፣ ጊዜ ካለ ላውራ ፈልጌ ነበር። ትችላለህ። ሚስቴ ብዬ አምኜ ቤት ያስገባኋት ምን እንዳደረገችኝ ታውቃለህ አይደለ? አውቃለሁ። አሁን ደግሞ እሱ አልበቃ ብሏት ከዛች እርኩስ እናቷ ጋር ተባብረው ደግሞ ሰው እንዳገቱ ሰምቻለሁ። እውነት ነው። በአሁኑ ግን ትክክለኛ ፍትህ እንደምትሰራ ልተማመንብህ እችላለሁ። በአሁኑ ስትል እስካሁን እኮ እኔና ምስኪኗ እናቴ ላይ የሰራችው ስራ ላይ ምንም አይነት ቅጣት አልደረሰባትም። ምንም ፍትህ አላገኘንም። አሁንስ በነፃነት ነው የኖረችው። ያን ደግሞ ለምን እንደሆነ የምታውቅ ይመስለኛል። ለምንድን ነው? አውቃለሁ እኮ እናቷ እኮ ሊያሳስራት የሚችለውን ነገር ነው ገንዘብ ሰጥታ ያመለጠችው አይደል እንዴ? በአሁኑስ ብር ሰጥተው እንደሚያልፉ በምን እርግጠኛ መሆን ይችላል? ወንዶሰን፣ የፖሊስ ስራ ወንጀለኛን አድኖ ለህግ ማቅረብ ነው። አድኑን ለማሳካት ታደኞቹ ወደኛ እንዲመጡ ሊያደርጋቸው የሚችል ወጥመድ ማዘጋጀት አለብን። ከዚህ በፊት በሰሩት ስራ ሳይቀጡ በነፃነት ሲንቀሳቀሱ ነበር። ብር ስለከፈሉና ማስረጃ ስላጠፉ ግን አይደለም እኮ። እና ለምንድን ነው?
ብሩን ተቀብያቸዋለሁ፣ ግን ለራሴ ጥቅም አላዋልኩትም። አንተና ቤተሰብ ላይ ከሰሩት ወንጀል ቀደም ብሎ የሰው ነፍስ አጥፍተዋል። ለሱ ማስረጃ ለማግኘት ስል ነው ብር የተቀበልኳቸው። እውነትህን ነው መርማሪ? ወንደሰን፣ እናት ላይ ለሰሩት ስራ ለእያንዳንዷ ቅጣታቸውን ያገኛሉ። ሁሉ ነገር ሲጠናቀቅ አሳውቃለሁ። በጣም ጥሩ መርማሪ። ካላስቸገርኩ አንድ ነገር ልጠይቅህ? ጠይቀኝ። ፀሐይ እንዴት ነች? ስለ እሷ አዲስ የተሰማ ነገር አለ እንዴ? ለጊዜው ደህና ነች። የት እንዳለች ግን የታወቀ ነገር የለም። በቅርቡ ወደ ቤቷ ትመለሳለች። ደህና ትሆናለች። ወንድዬ ሻይ ላፈላ ነበረ፣ ትጠጣለህ? አልፈልግም። ምን ሆነህ ነው? አለም አሁን መርማሪውን አውርቼው ነበር። የዮዲትና የእናቷን ክስ የያዘውን መርማሪ ያወራኸው? አዎ። ለምን? አለም ፈርቻለሁ። ለምንድን ነው የፈራኸው? ቻሮጊት እኮ ያዝ አይደለችም። ላምለጥ ካለች ማምለጫ መንገድ እኮ አታጣም። አስቢ እስቲ፣ ልክ እንደባለፈው ገንዘብ ከፍለው ማስረጃ ቢያጠፉስ? እኔ በጣም ተሳቅያለሁ። ባለፈው የነበረውን ማስረጃ ያጠፋላቸው እኮ ሌላም ወንጀል ስለሰሩ በሱ ወንጀል ዙሪያ ያለውን መረጃ ለማሰባሰብ ነው ሲባል ነው የሰማሁት። እሱማ መርማሪውም ለእኔ እንደዛ ነው ያለኝ። ግን ገንዘብ የማይቀይረው ነገር የለም። አይኑ እያየ በሚሊዮኖች የሚቆጠር ብር የሚገፋ ይመስልሻል? ለሙያው ታማኝ ከሆነ ይችላል። ታማኝ ካልሆነስ? እሱ ነው ጥያቄው። እኔና እናቴ ላይ የደረሰው ነገር ዝም ተብሎ ታልፏል። አሁንስ እነ ፀሐይ ላይ ያለው ዝም ብሎ ሊታለፍ ነው? እነሱም ሊሰቃዩ ነው። ከዛ ወንጀለኞቹ እኛ የምንተነፍሰውን አየር በነፃነት ከኛ እኩል ሊተነፍሱ። ፍራቻህ ልክ ነው፣ ግን መርማሪው ያለውን ነገር ማመን ያለብን። ሌላ አማራጭ የለንም። እመኝኝ፣ በአሁኑ እንዲያመልጡ አልፈቅድላቸውም። ምን ልታደርግ ነው? ከፖሊሶቹ ቀድሜ እኔ ያገኛቸዋለሁ። እንዴት አድርገህ? አለም፣ ከዚህ በፊት ወይዘሮ ወርቄ አንቺን ያገቱበትን ቦታ ታስታውሻለሽ? አዎ። ምን አይነት ቦታ ነው? መጋዘን ውስጥ ነበረ። የሆነ የጤፍ ክምር ያለበት መጋዘን። ጤፍ ያለበት መጋዘን። ስለዚህ ፀሐይንስ እዛ ላይ ያስቀምጧት ይችላሉ ብለሽ አገመችም? እኔን ያገቱበት ቦታ ላይ እሷንም ሊያግቷት ይችላሉ ብለህ ነው ያሰብከው? አባዬ ብልጥ ናቸው። በሄዱበት መንገድ ተመልሰው አይመጡም። ያቺ እርኩስ አሮጊት ፀሐይን ያገተቻት ፖሊሶች መጥተው ሊወስዷት ሲሉ ነው። ያኔ ነው በድንጋጤ ፀሐይን ያገቷት። ታውቂያለሽ አለም፣ ሰው ደግሞ ሲደነግጥ የሚያደርገውን አያውቅም። ስለዚህ ሲደነግጡ ሊወስዷት የሚችሉት ቦታ እኔን ያገቱበት መጋዘን ውስጥ። በትክክል እዛ ሄደን እንፈልጋታለን። ቦታውን ታውቂዋለሽ እንዴ? መንገዱን አላውቀውም፣ ለማስታወስ ግን እሞክራለሁ። ማስታወስ አለብሽ፣ የግድ ማስታወስ አለብሽ አለም። ነኝ ደግሞ ፀሐይ ራበሽ እንዴ? አዎ። እንኳን ራበሽ። እንዴት እርጉዝ ሴት በራብ ቀጣለሁ? እንዴት እርጉዝ ሴት ምግብ ትከለከላለች? አንቺን ከሆነ ግን እከለክልሻለሁ። ምክንያቱም ምግብ ስለማይገባሽ ብትበይ ስለማጠረቂ። ከኋላሽ ምን እንዳለ ታውቂያለሽ? ምንድን ያለው? ጤፍ፣ ያልተፈጨ ያልተበጠረ ጤፍ ነው የተደገፍሽው። ብጣሪ ስለሆንሽ ይሄ ያልተበጠረውን ጤፍ በጥሬው መብላት ትችያለሽ። ዞር ብለሽ እስቲ ጋጪው፣ ከርሳም ሆድሽን ይሞላልሻል። አባዬ እንደው በሚወዱት ለለምኑት። ከራሴ ውጭ የምወደው ሰው ስለሌለ በምወደው እሱን መለመናችው። እኔ ወርቄ የምወደው ራሴን ብቻ ነው። ከራሴ ውጭ የምወደው ሰው የለም። ተው አባዬ እባክዎትን ይዘኑልኝ። ለአንቺ ላዝን? እኔ ወርቄ ለዘረቢስ ላዝን? ሰው ባይፈሩ እንኳን ፈጣሪን አይፈሩ። ፈጣሪ ይወደኛል። ለዛ ነው ሀብት በሀብት ጸጋ በጸጋ የበዛልኝ። አንቺ ያለሽ አይደል እንዴ? ምንም ነገር የሌለሽ መልክ ብቻ ከንቱ። አባዬ እንዴት የተዘባበቱበት ፈጣሪ ግን አንድ ቀን ፊቱን ያዞሩበት ቀን
መግቢያ ነው የሚያጡት። ለነገሩ አሁንም ቢሆን መግቢያ የሉት። አንቺ ምንድን ነው ያልሽው? እኔ ወርቄ መግቢያ የለኝም? እኔ ወርቄ በሳት ተፈትኜ ነው እንዴ ንጹህ ወርቄ መሰልኩት። ምንም አይነት ችግር ቢመጣ እቋቋማለሁ እንጂ አልቃጠልም። እኔ ወርቄ ማንም አይነካኝም፣ ማንም